አንዳንዱም 100 እጥፍ አፈራ። ጌታ ሆይ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷችኋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉሜ ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ካልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያል። የማይገለጥና የተሰወረ ወደ ግልጥም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ፣ ምክንያቱም ላለ ሁሉ ይሰጠዋልና፣ ከሌለውም አለኝ የሚለው ያው ጥቂቱ ነገር እንኳን ይወሰድበታል። መምህር፣ እናትና ወንድሞቼ ከውጭ ቆመው ሊያዩ ይፈልጋሉ። እናትና ወንድሞቼ እግዚአብሔርን ቃል የሚሰሙና የሚታዘዙም ናቸው። ከዕለታቱም በአንዱ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ማዶ እንሻገር አላቸው። እነርሱም ተነሱ፣ ሲሄዱም ሳለ እርሱ አንቀላፋ። ኢየሱስ ሆይ እባክህ ማለቃችን ነው። ማዕበሉ እያናወጠን ነው። ጠፋን። ጌታ ሆይ አድነን። ጎሽ ዳንን። ማዕበል የሚታዘዝለት ይህ ማን ነው? እምነታችሁ ወዴት አለ? ከዚያም በኋላ በገሊላ አንጻር ወዳለችው ወደ ጌርጌስኖን አገር በታንኳ ደረሱ። ኢየሱስ ሆይ የልዑል የእግዚአብሔር ልጅ ሆይ እኔ ካንተ ጋር ምን አለኝ? እባክህ አታሰቃየኝ።
ማን ትባላለህ? ሌጊዮን። ጌታ ሆይ እንለምናል። ጌታ ሆይ እባክህ ወደ ጥልቁ አትጣል። ወደ አሳማዎቹ መንጋዎች ሄደን እንግባ። ኤይ ተመለሱ! ቁም! ተመለስ! አጋንንትም ከሰውየው ላይ ወጥተው ወደ እሪያዎቹ ገቡ። ከዚህ ሂድልን! ሂድ፣ አንፈልግህም! ተወን! ከዚህ ቦታ ሂድልን! ሂድ፣ ጥፋ! ሂድ፣ ከዚህ ቦታ ጥፋ! ወደምትሄድበት ሁሉ እከተልሃለሁ። እባክህ ካንተ ጋር ልምጣ። ቤቴ ሄደ እግዚአብሔር ያደረገልህን ተናገር። ኢየሱስም ደቀ መዛሙርቱን ቤተሳይዳ ወደምትባል ከተማ ከእርሱ ጋር ወሰዳቸው። ሕዝቡም ስለ እርሱ ስላወቁ በብዛት ተከተሉት። ቀኑም እየመሸ ሲሄድ ጴጥሮስ ጌታ ሆይ ሕዝቡን ሸኛቸው፣ በዙሪያችን ወዳሉት መንደሮችና ገጠሮች መሄድ ይችላሉ። በዚያም ማደሪያና ምግባቸውን ይፈልጉ፣ በዚህ አንዳች የለም። እናንተ የሚበሉትን ስጧቸው። ያለን 5 ዳቦና 2 ዓሣ ብቻ እኮ ነው። የዓለም ንጉሥ እግዚአብሔር ሆይ ከምድር በረከቱን የምትሰጥ ይህን ዳቦና ዓሣ ባርክልን። ይገርማል። ድንቅ ነው። ሕዝቡ እኔን ማን ይለኛል? አንዳንዶች መጥምቁ ዮሐንስ ነህ ይሉሃል፣ ሌሎች ደግሞ ኤልያስ ነው ይላሉ፣ ሌሎች ደግሞ ከቀደሙት ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። ይህንን ለማንም ሰው እንዳትናገሩ። የሰው ልጅ ብዙ መከራ ሊቀበልና ሊጣል እንዲሁም ሊገደል
በሦስተኛውም ቀን ሊነሣ ይገባዋል።